በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله تعالى وبركاته በመንገድ ጉዞ ላይ ሳለ አንድ ምስኪን ለማኝ የሚሰራው ድርጊት ላይ አይኑ አረፈ። ትኩረቱን ሰጥቶ መከታተሉን ቀጠለ። ለማኙ እንዲህ ነበር የሚያደርገው። መጥቶ ሰደቃ የሚሰጠው ሰው ጋር ረዘም ያለ ንግግር ያደርጋል። ሁሉም ሰው ሰደቃ ሊሰጠው በመጣ ቁጥር እንደ ሌሎቹ ሳይሆን ረዘም ያለ ጊዜን ያናግራል። ሩቅ ላይ ስለነበሩ የሚሉትን ነገር ለመስማት አልቻለም። በመሆኑም ጠጋ ብሎ ሰደቃ በመስጠት የሚናገረውን ነገር ለማዳመጥ ወሰነ። ኪሱ ውስጥ የነበረው 50 ብር ብቻ ነው። ታዲያ 10 ብር ሰጥቼ በዛውም 40 ብር እስኪመልስልኝ ሰፊ ጊዜን ወስጄ አዳምጣለሁ በማለት ሄዶ ያሰበውን አደረገ። 50 ብር ሰጠውና 40 ብር መልስልኝ አለው። ለማኙም እንዲህ አለው፣ ያንተ ብር የሚሆነው ይህ ወደ ኪስህ የመለስከው 40 ብር ሳይሆን ለኔ የሰጠኸኝን 10 ብር ነው። ምክንያቱም ይህንን 40 ብር የምታውለው ምናልባት ለዱንያዊ ጥቅም ይሆናል። ጥቅሙም እዚሁ ዱንያ ላይ ይቀራል። ነገር ግን ለኔ የሰጠኸኝን ብር ወደ አኺራ ካዝና ተዛውሯል። ንግግሩ ውስጤን ስለነካው በቃ እሺ መልስ አልፈልግም አልኩት። አይ እኔ አንተ ብር እንድትሰጠኝ ብዬ አይደለም ይህንን የነገርኩ፣ ቀሪውን 40 ብር ለኔ ሳይሆን ሌላ እኔን ለመሰለ አሊያም ከኔ ለባሰ ሚስኪን ለግሰው ሲል በድጋሚ ልቤን የሚነካ ንግግር ተናገረ። ያለኝን ለመፈጸም ልጓዝ ዞር ስል እንደገና ወደ ኋላ ጠራኝ። እኔም አቤት ብዬ በደስታ ተመለስኩ። እንዲህ አለኝ፣ ሌላ ንግግር ጀመረን። ዋናውን ጉዳይ ረሳሁት። የብርህ ምንጭ ምንድነው ሲል ጠየቀኝ። እኔም ሐላል እንደሆነ በደንብ አስረዳሁት። እሱም እንደዛ ከሆነ ማሻአላህ ብርህ ምንጩ ሐራም ቢሆን ኖሮ አልቀበለህም ነበር። ወላሂ የሚመለከተኝ አላህ ምስክሬ ነው። ከማንም ሰው የብሩን ሐላል መሆን ሳላረጋግጥ ተቀብዬ አላውቅም። ሐራም ከሆነ የሰጠኝ የብር መጠን የፈለገ ቢበዛ እመልስለታለሁ። እንዲህ እያወራን የዙሁር አዛን ወጣ። እሱም አንስቼው ዊልቸሩ ላይ እንዳስቀምጠው ነገረኝ። የዙሁር ሰዓት ብዙ ሰው ከስራ ስለሚወጣ ለልመና አመች ሰዓት ነው። ነገር ግን እሱ ሶላቱን በማስቀደም ለአላህ እጁን ሰጠ። ወደ መስጂድ እየገፋውን ወሰድኩት። እናንተ እግር፣ እጅ፣ አይን እያላችሁ ሶላተል ጀማዓ የሚያመልጣችሁ ወንዶች ከዚህ ሰውዬ የት አላችሁ? አንቺም ሙሰልሰል እየተመለከትሽ ሶላት የሚያልፍሽ ቻት ላይ ተጥደሽ ወቅቱን የምታሳልፊ እህቴ፣ ወንድሜ፣ ከዚህ ለማኝ አንጻር አላህ ምን ይለን ይሆን? ከዓመታት በኋላ ይህንን ሰው ከቦታው ላይ አጣሁት። በአካባቢው የሚገኙ ሰዎችን ስለሱ እንዲነግሩኝ ጠየቅኳቸው። እነሱም እርሱ ልመናውን ትቶ ከውጭ አገር በመጡ በጎ ፈቃደኞችን እግሩን ታክሞ ድኖ ልመና ከመተውም አልፎ ውጭ አገር ሄዶ ባካበተው ሀብት አማካኝነት ትልቅ ደካሞችንና ሕፃናትን የሚረዳ ተቋም ማቋቋሙን ነገሩ። እኔም በአላህ ሥራ ተደንቄ ከዚያን ቀን ጀምሮ በቀን ሰደቃ ሳልሰጥ ውዬ አላውቅም። አላህ ስብሓንሁ ወተዓላ በሙሉ ኢኽላስ
በየቀኑ ሰደቃ ከሚያወጡ ሰዎች ያድርገን። ወዳጆቼ፣ መልካም ስራዎች መከላከያ ጋሻዎቻችን ናቸው። ዛሬ ከክፉ ፍጻሜ ይጠብቃሉ፣ ነገም ከአሳማሚው እሳት ያድናሉ። የመልካም ስራው ዘርፉ ብዙ ነውና በገራላችሁ መንገድ ሁሉ ወደ አላህ ተቃረቡ። በአላህ በማመናችሁ፣ በሰደቃችሁ፣ በዱዓችሁ፣ በጥሩ ስነ ምግባራችሁ፣ በበጎ በማዘዝና ከመጥፎ በመከልከላችሁ፣ ለፍጡራን መልካም በመዋላችሁ፣ በሌላም ብዙ መንገድ ወደ አላህ ተቃረቡ። መከላከያዎቻችሁን ያዙ። አላህ ሱብሓነሁ ወተዓላ የሰውን ልጅ በችግር ውስጥ እንዲያልፍ ሆኖ ፈጠረው። ሰው ሆኖ በዚህች ምድር ላይ ሲኖር ችግር የማያገኘው ማንም የለም። በዚህች የመከራ ዓለም ላይ ሁሌም ፍጹም ሰላምና ደህንነት የሚጠብቅ ሰው ይህችን ዓለም አልኖራትም፣ እንዲያውም አላወቃትም። አንተ በአላህ አማኝ የሆንክ ሰው ሆይ ዙሪያህን ሁሉ የሚጠብቅ ኢማንህ ነው። የታጠርከው በእምነት ነው። እምነትህ ጋሻህ ነው። ወደ እስልምና መግባትህ አድኖሃል። የመከራና የህመም ማዕበሎች አያሸንፉህም። መልካም ነገር መጥፎን የመመለስ ጉልበት አለውና በጎነትህን አይረቱትም። መልካምነት ካበዛህ መጥፎ ነገሮች መልካምነትህ ላይ ከመሰባበር ውጭ ምንም አማራጭ የላቸውም። ሌሎች ሲያለቅሱ አንተ ትስቃለህ፣ ቀልብህ እጅግ ልዩ ይሆናል። ሌሎች ሲቃወሙ አንተ ትወዳለህ፣ ሌሎች ሲረብሹ አንተ የተረጋጋህ ነህ። ይህም ከምንም የመጣ አይደለም። አላህ ሱብሓነሁ ወተዓላ በአማኝ ባሪያው ቀልብ ውስጥ የሚጥለው እርጋታና ስክነት ነው። ሌሎች ሲፈሩና ሲሸበሩ እሱ ግን ባሪያውን ከጎኑ በመሆን ያረጋጓል። ቀልቡ ላይ ብርታትን ይዘራበታል፣ ጥንካሬን ያጎናጽፈዋል፣ ጽናትን ያላብሰዋል። የቀልቡ ውጤትም መላ አካሉ ላይ ይታያል፣ ይንጸባረቃል። የውስጥ መረጋጋት፣ የነፍስ እረፍት ማግኘት፣ የልቦና መስፋት ፍሬዎቹ ነው። በተለይ በችግር ጊዜ የቀልብ እይታውም ይስተካከላል። ችግሮችን እንደ ወንጀል ማበሻዎች፣ እንደ ደረጃ ከፍ ማድረጊያዎችና በአላህ ሱብሓነሁ ወተዓላ የመመረጥ ውጤት አድርጎ ያስባቸዋል። ፈተና የሚበዛበት አማኝ የተመረጠ ነውና። ኢማም ኢብኑ ተይሚያ እስር ቤት በወረወሯቸው ጊዜ እንዲህ በማለት ጠላቶቻቸውን ሲያስቆጡና ሲያበሳጩ የነበረው፣ ጠላቶቼ ምን ያደርጉኛል? እኔ ጀነቴና መዝናኛዬ ቀልቤ ውስጥ ነው። በእኔ ዘንድ የአላህ ቁርአንና የነቢዩ ዓለይሂ ሰላቱ ወሰላም አስተምሮ አለ። የገደሉኝ እንደሆነ መገደሌ ሰማዕትነት ነው። ያሰሩኝ እንደሆነ በታሰርኩበት ከጌታዬ ጋር እገለላለሁ፣ አመልከዋለሁ። የታሰረ ማለት ከጌታው የታሰረ ነው። ምርኮኛ የሚባለው በነፍሱ ቁጥጥር ስር የዋለ ነው። በታሰሩበት ወህኒ ቤት ውስጥ ሆነውም እንዲህ ይሉ ነበር፣ ይህን እስር ቤት የሚሞላ ወርቅ ብትሰጡኝ እንኳ ይህንን ጸጋ ማመስገንን የሚያስተካክልልኝ ነገር የለም፣ ወይም ደግሞ እነርሱ ካደረጉልኝ መልካም ነገር በላይ የምሰጣቸው ነገር የለም። የታሰረ ማለት ቀልቡ ልቅናው ከፍ ካለ ጌታ የታሰረ ነው። ምርኮኛ የሚባለው በነፍሱ ቁጥጥር ስር የዋለ ነው። ወደ እስር ቤት ግቢ ገብተው በተዘጋባቸው ጊዜም ውስጡን በመመልከት እንዲህ አሉ፣ فضرب بينهم بسور له باب باطنه فيه الرحمة
فيه الرحمة وظاهره من قبله العذاب በመካከላቸውም ለእርሱ ደጃፍ ባለው አጥር ይከለላል። ግቢው በውስጡ ችሮታ ያለበት ውጭውም በበኩሉ ስቃይ ያለበት የሆነ ደጃፍ ባለው አጥር። ሱረቱል ሐዲድ አንቀጽ 13። ስለዚሁ ጉዳይ ያወሱት ምርጡ ተማሪያቸው የሆኑት ኢማም ኢብኑል ቀይም አልጀውዚይ ናቸው። ከጀነት በፊት ጀነት፣ ከታላቁ ጸጋ በፊትም ሌላ ትልቅ ጸጋ በማለት ይገልጹታል። እንዲህም ሲሉ ያክላሉ። እውነት ስለመናገሬ አላህ ያውቃል። ኑሯቸው የጭንቅና የተጣበበ ከመሆኑ ጋር ከእርሳቸው በላይ የደስታ ሕይወት የሚኖር አላየሁም። በእስር በዛቻና በተጨማሪ ስቃይ ቢያስጠነቅቋቸውም ምንም ግድ አልነበራቸውም። ይህ ሁሉ ከመሆኑ ጋር እጅግ ደስታ የተሞላበት ኑሮ ይኖሩ ነበር። እጅግ የተረጋጉ ሰውም ነበሩ። ጥንካሬያቸው የሚደንቅ ነበር። ነፍሳቸው በደስታ የተሞላች ነበረች። ፊታቸው ላይ ብሩህ ስሜት ይነበባል። የፈራን የጨነቀን የጠበበንና መድረሻ ባጣን ጊዜ የምናምራው ወደ እርሳቸው ነበር። ንግግራቸውንና ምክራቸውን ስንሰማ ያ ሁሉ ፍርሃትና ሽብር ይወገድልናል። ቀልባችን ፈታ ይላል። ልቦናችን ይከፈታል። ጥንካሬ፣ እርግጠኝነትና እርጋታችን ከፍ ይላል። እርሱን ሳያገኙት በፊት ለታማኝና እውነተኞቹ ባሮቹ ምድር ላይ ጀነትን ላሳየ በጀነትም ላኖራቸው አላህ ጥራት ይገባው፣ ምስጋናም ይገባው። በዚሁ በሥራ ዓለም ላይ እያሉ የጀነትን በር ከፈተላቸው። መንፈሷን፣ ሽታዋን፣ ውበቷን ዛሬውኑ አሳያቸው። መሽቀዳደምና መፎካከር የሚሹ ሁሉ ወደ እርሷ ይሽቀዳደሙ ዘንድ። ኢብኑ ተይሚያ በሕይወታቸው ያላዩት የመከራና የስቃይ አይነት አልነበረም። እንኳን ሰው ብረት ሊያቀልጥ የሚችል ሕፃን ልጅን የሚያሸብት የስቃይ መዓት ነበር የወረደባቸው። ዕድሜያቸውን በሙሉ ከችግር ወደ ችግር፣ ከመከራ ወደ መከራ በቅብብሎች ነበር የኖሩት። ሆኖም ግን ከአላህ ስብሓንሁ ወተዓላ ጋር የነበራቸው ጠንካራ ግንኙነት፣ ለመልካም ሥራ ያላቸው ፍላጎትና ጉጉት የደረሰባቸውን መከራ ሁሉ ቆብ እንዳይሰጡ አደረጋቸው። ቀንና ሌሊት በደረሰባቸው ፈተና ምክንያት አልተፈቱም። መከራው ይበልጥ አደነደናቸው። ትልቅ ትዕግስትና ጽናት እንዲኖራቸው አደረጋቸው። ከጭንቅ በኋላ እፎይታ የሚመጣ ስለመሆኑ በእርግጠኝነት አማኝ ነበሩ። በዚህም የተነሳ ሐሳብ ሁሉ ተወገደላቸው። የመከራ ዳመናው ተገፈፈላቸው። እርግጥም በዚህ አይነቱ ጊዜ ላይ እንጂ የአንድ ባሪያ የኢማን ልክ አይታወቅም። ኢብኑ ተይሚያ እንዲህ ይላሉ። ቀልቦች የያዙት የጽናት ቋጠሮ በችግር ጊዜ ብቻ ነው የሚታወቀው። ስለ አስገራሚ በጎነታቸውና መልካምነታቸው ከሚነገሩ ነገሮች መካከል እርሳቸው በግብፅ ወህኒ ቤት ውስጥ ታስረው እያለ ዲመሽቅ ከተማ አንድ ሙስሊም ጅን በእርሳቸው ተመስሎ ታይቶ ነበር ይባላል። ኢብኑ ተይሚያ ረሂመሁላህ እንዲህ ይላሉ። በግብፅ ወህኒ ቤት እያለው የዚህ አይነቱ ጉዳይ በምስራቅ አካባቢ በሚኖሩ ተታሮች ውስጥ ተከስቷል። አንድ ሰውዬ እኔ ኢብኑ ተይሚያ ነኝ ይል ነበር። ያኔው አሚርም ያ ሰው እኔ ስለመሆኔ ምንም አልተጠራጠረም። ኋላ ላይ ስለኔ ሲነገረው ግን ወደ ግብፅ ሰው በመላክ በእስር ላይ እንዳለው አረጋገጠ። ጉዳዩ ብዙዎችን አስደነቃቸው። እኔ በወቅቱ ለአፍታም ከእስር ቤት ወጥቼ አላውቅም ነበር። ሆኖም ግን በእኔ ይመሰል የነበረው አንድ ይወደኝ የነበረ ጅን ነው።
ተታሮች የሙስሊሙን አገር ወረው ደማስቆ በደረሱ ቁጥር በእኔ ተመስሎ እኔ በምጋፈጣቸው መልኩ ይጋፈጣቸው ነበር። እኔ ወደ እስልምና እጠራቸው እንደነበረ ሁሉ እርሱም እንዲሁ ያደርግ ነበር። ወራሪዎቹ በአላህ አንድነትና በሙሐመድ ዓለይሂ ሰላቱ ወሰላም መልእክተኝነት የመሰከሩ እንደሆነ አላህ ያገራልኝን ያህል እመግባቸው ነበር። ጅኑም እንዲሁ ያደርግ ነበር። ይህን ያደረግኩት እኔ እንደሆንኩ በማስመሰል ለኔ ያለውን ክብር ይገልጽ ነበር። አንዳንድ ሰዎች ጅን እንደሆነ እንዴት ሊገምቱ ቻሉ? መልአክ ሊሆን አይችልም ወይ አሏቸው። ኢብኑ ተይሚያም በምጡቅ አእምሯቸው መልሱ መልአክ ሊሆን አይችልም፣ ምክንያቱም መልአክ በምንም መልኩ አይዋሽም። ይህ ግን የሚናገረው ነገር ውሸት መሆኑን እያወቀ እኔ ኢብኑ ተይሚያ ነኝ ይል ነበር አሏቸው። አጂብ! አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.